ነባክረን መለኮታዊ ጣቶች አሉ አለኝ ሞግት እነዚህን አስረዳ ክርስቲያን አይደለ እኛም ልክ ሙስሊምናል በዚያ መሰረት ሆነን አዳምጥና እንጂ በፈጠሪስ በክርስትና ማታፈርስ ሆነ እናና ክርስትና በአምላክና በነቢያት የተሰበከ የትኛው ነው የሚለውን ተወያይ ይቃን ፈለክ ሰዎች ይጥላል። አዎ አንድ ያው ሂስቶሪካል በነቢያት የተሰበከው አምላክ የቱ ነው የሚለውን ስናስብ ስለዚህ ሻንዴ አስጨርሰኝ አንድ አስጨርሰኝ ልቀጥል ወይ እንስማማ። ደቂቃ ልሰጥህ ነው እኮ ልትናገር ነው። አብሽር አንድ ደቂቃ አለ። ጥያቄ እኮ ነው አምላክ አብራሪ አይደለም። እባክህ አንድ አዳምጥ። ውይይት ላድርግልህ ነው የምትፈልገውን ደቂቃ ልሰጥህ ነው። አብሽር እኮ እንደ መጽሐፍ ቅዱስና እንደ እስልምና ልክ እንዲሁም እንደ ቁርአን አምላክ በነቢያት በኩል የደነገገው እስልምና ነው ወይንስ ክርስትናን? አንድ ደቂቃ ተሰጥቷል። ጀምር። እኔ ደግሞ እያልኩ ያለሁት ምንድን ነው እስልምና ሂስቶሪካል ኤቪደንስ አያጣም። በዚህ ትቀጥላለህ። ኢሊሜን ላስቀምጥና ከዛ ትቀጥላለህ አንተ። አይደለምና በፈጣሪ ስም አንዴ አትፈር። ሃይማኖትህን አምላክህ እግዚአብሔርና ነቢያቶች ሰብከውልህ ከሆነ አስረዳድል ስጠ እያልኩህ እኮ ነው። የአንድ ደቂቃ ውስጥ እኔ ዝም ብዬ ላዳምጥ። እኔ ደግሞ እያልኩ ያለሁት ሰላም ከእናንተ በላይ ያረዳል። የእናንተን እርድና አለፌው በጣም ብዙ ርቀት ሄጃለሁ። እምነቱ በመጽሐፉ ላይ እንዳልተገለጸ አምላክም ነቢያቶች ስለሚያውቁት ታሪክ ላይ ልንጠልጠል እያለ ታሪክ የእምነት ማስረጃ አይደለም። ገብታችኋል? አንተም ወንድነህ እምነትህን በመጽሐፍ አረጋግጥ፣ እኔም ልክ እንዲሁ በመጽሐፌ ላረጋግጥ። እድል ልስጥህ፣ ሰዓት ልስጥህ። የምትፈልገውን ያው አንድ ክርስቲያን ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስትናን ሰብኳል ብሎ ደፍሮ ሊናገር አይችልም። የለም። ልክ እንዲሁ ከነቢያቶች መካከል አንድ ነቢይ ክርስትናን ሰብከዋል ብሎ በድፍረት ሊናገር የሚችል የለም። ካለ ክርስቲያን ገብቶ ማስረዳት ይችላል። የሚፈልገው 50 ደቂቃ ሰጥቷል። እግዚአብሔር የትኛውም ስፍራ ላይ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። ከነቢያቶች መካከል ሁለት አይደለም አንድ ነቢይ፣ እንደው ለታሪክ አንድ ነቢይ ክርስትና ሃይማኖትን ተከተሉ ያሉበት የለም። ወደ እስልምና ስትመጡ ግን ለዚህ ጥያቄ ሙሉ መልስ ታገኛላችሁ። አላህ ቃል በቃል ሙስሊሞች ሁኑ ብሎናል። ነቢያቶችም ቃል በቃል ሙስሊሞች ሁኑ ብለዋል፣ ሰብከውታል። ማስረጃ ቃለ ሱብሓነሁ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ እያለ አላህ ሱብሓነሁ ወተዓላ ይናገራል። ነገር ግን በዚሁ አንጻር መጽሐፍ ቅዱስ ላይ የትኛውም ስፍራ ላይ ክርስቲያን ሁኑ ብሎ የተናገረበት ቦታ እግዚአብሔር የለም። ልክ እንዲሁ ነቢያቶች ሙስሊሞች ሁኑ ብለው ቃል በቃል ተናግረዋል። ቃለ ሱብሓነሁ ወተዓላ ሓኪየን ዐን ያዕቁብ ዐለይሂ ሰላም ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? አደራ ልጆቼ ሙስሊሞች ሁናችሁ እንጂ አትሙቱ እያለ ሙስሊሞች ሁኑ እያለ ሰብኩ። ነገር ግን መጽሐፍ ቅዱስ ላይ ያዕቆብም ይሁን አብርሃም፣ ይስሐቅ፣ ያዕቆብ ልክ እንዲሁ ሙሴም ኢየሱስ ማንኛውም አደራ ክርስትና ሃይማኖትን ተከተሉ ብሎ የተናገረ አንድ ነቢይ የለም። ይህም በደንብ አድርገው ያውቃሉ። እያወቁም ግን ዝም ብለው ወደውታል፣ ይከተሉ። አምላክና ነቢያት እውቅና ካልሰጡት እንዴት ነው በዚያ መንገድ ላይ እውነተኛ መንገድ ነው ብላቸው የምትሄዱት? አላህ ሙስተዓን። እሺ ሎቱ ስብሐት ሰላም እንዴት ነው? ሎቱ ስብሐት የለም ማሁ። እሺ እንዴት ነው? ሰላም ነው። ጥያቄ ነበረኝና ስለ ኢየሱስ ክርስቶስ ነው የምጠይቀው። ይሰማል ድምጼ? እሺ ስለ ኢየሱስ ክርስቶስ በእስልምና እይታ ኢየሱስ መምጣቱ የእግዚአብሔር ቃል መሆኑ ሁሉም ነገር ይታመናል። ያደረጋቸው ታምራቶች ይታወቃሉ እና ከፈጣሪ የተሰጠ ወይም ካለ የተሰጠ ነው ተብሎ ይታመናል እና ዞሮ ይሰማል ድምጼ? ይሰማል ይታመናል እና ያንን ነገር ታውቃላችሁ እና ኢየሱስን ሁሉም ነገር አንድ አይነት ሆኖ ሳለ ቢለያየን ቦታ በእስልምና ኢየሱስን ሊገሉ በመጡ ጊዜ አላህ ኢየሱስን ወደ ሰማይ ነጠቀው ወይም አረገ። ሊወስዱት አይሁዶች በመጡ ጊዜ በምትኩ ሌላ ኢየሱስን የሚመስል ሰው አቆመ። አይሁዶችን ኢየሱስ መስሏቸው ያንን ሰው ነው የሰቀሉት።
ልክ ነኝ? ጥያቄሽን ጨርስና ልመልስልሽ መጨረሻ ላይ ያልገባሽ እና እንደዛ ተመስሎ ኢየሱስ መስሏቸው ያንን ሰው ሰቀሉት ተብሎ ይታመናል። እና ጥያቄ ያንን ሁሉ ታምር ሲሰራ የነበረ ሙትን ሲያስነሳ ይቅር ሲል በባህር ላይ ሲራመድ ማዕበልን ዝም ሲያስብል የነበረ አምላክ ወይም ኢየሱስ ክርስቶስ ለምን በሌላ ሰው መመሰል አስፈለገው? እና በሌላ ሰው እሱ መስለው እሱ መሰቀል ለምን አስፈለገ? ይሄ ነገር ወሰደው አረጋ አይደለ? እዛች ጋር ማቆም አይችልም ነበረ ወይ? በቃ ጠፋ፣ ተሰወረባቸው በሚለው እና ያ ነገር የሚያስረዳ ካለ ይህ ሁሉ ለምን አስፈለገ የሚለውን መስፈል። እሺ፣ በመጀመሪያ ክርስቶስን ወይም ዒሳን ለመግደል ባሰቡና ባሴሩበት ጊዜ አምላክ አላህ ስብሐነሁ ወተዓላ ደግሞ ከዚህ ከታላቅ ነቢይ ያሴሩበትን ተንኮልና ሴራ አከሸፈባቸው። ልክ በነቢያቶች ላይ ሴራ በሚሰር ጊዜ እንደሚያከሸፍ አዲስ አይደለም። በክርስቶስ ላይ የታሰበውን ሴራና ተንኮል ማክሸፍ፣ የግድያ ሙከራ ሊያደርጉበት ፈለጉ። አላህ ሱብሓነሁ ወተዓላ አዳ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ልክ እንዲሁ በቁርአን ላይ ማስረጃ ያሳያቸዋለሁ። የመካ ከሃዲያኖች የግድያ ሙከራ አደረጉባቸው። አላህ ከተንኮላቸውና ሴራቸውንም አከሸፍኩባቸው ብሎ ይናገራል። ወኢዝ የምኩሩ ቢከ ለዚነ ከፈሩ። በጣም ይቅርታ ላቋርጥ ፈልጌ ሳይሆን የሆነ ዕቃ ድርሽ ይምጣ። አንዴ ይቅርታ መጣ። ስለዚህ መልሱን አትሰሚ ማለት አለሽ። ከሌለሽ ማውራታችን ልትሰሚ መልሱን ስትመለሽ ትነግሪኝ። እስከዛ ድረስ ጥያቄ ያለው ክርስቲያን የለም። እሺ እኔ ልቀጥል። ቀጥሽ። ጥያቄ ሀዲስ ላይ ነው። ሙሐመድ ብዙዎች ለጀሀነም ተፈጥሯል የሚለው ቁርአን ላይ ያለው ቃል በሀዲስ ላይ ደግሞ የሆነ ህፃን ልጅ ሞቶ ለጀሀነም እንደሆነ የተናገረበት ፓርት አለና እንዴት ነው? እስልምና የዘላለም ህይወት ዋስትና አለው? ሀዲሱን ታወጫለሽ ወይንስ ዝም ብዬ ላስረዳ? አይ ሳሂህ ሙስሊም ላይ ያለው ህፃን ልጅ ሞቶ እንትን ካለ በኋላ ነብዩን ጠየቀችው ማለት ነው። ከዛ አይሻ ይህ የጀነቱ ገና በአባታቸው ወገብ ሳሉ የጀሀነም ተደርገው ተፈጥረው ሊሆን ይችላል ብሎ መሐመድ መልሶላታል። ልጁ የገሃነም ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲሱን ላወጣው አውጣው። የጠየቀችው ይህ ምንም ገና ህፃን ነው፣ ኃጢአትን አልሰራም፣ ስለዚህ የጀነት ነው ብላ ስትለው አይ ሌላ አለ የጀሀነም ሊሆን ይችላል ብሎ አላት። ቃል በቃል ነው የሚያስከሉት። መክፈት ትችላለህ ሀዲሱን። መጀመሪያ ምን አልሽ? ልጁ የገሃነም ነው ብሎ ተናግረዋል ህፃኑ ልጅ ብለሽ ነበር። እሱ የሚል የለም አይደለ? ስለ ህፃኑ ልጅ እኮ ነው ያወራችው አይንሻ። ገና ህፃን ነው ኃጢአትን አልሰራም ብላ ስትለው ከዛ መሐመድ ምን አላት? ሐዲሱ ላይ ስህተቱ ምን መሰል? ልጁ የገሃነም ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሌላ አለ ማለት ምን ማለት ነው? ስለ ልጁ እንግዲህ ገና ኃጢአትን አልሰራም ብላ ልጁ አይደለ? እንደሱ ብለሽ ጠይቅኝ። ይሄ ማለት ምን ማለት ነው ትይኛለሽ። ግን ልጁ የገሃነም ነው የሚል ቃል አለ እዚያ ላይ። ገና በአባታቸው ወገብ ሳሉ የጀሀነም ሊሆኑ ይችላሉ ብሎ ተናግሯል መሐመድ። ወደ እሱ ልንመጣ ነው። ግን ልጁ የገሃነም ነው የሚል አለ ወይ እኮ? አዎ የጀነት ነው አላላትም። ከጀነት ወፎች አንዱ ነው ስትለው አዎ የጀነት ነው አላላትም። አለማለቱ የገሃነም ነው ማለቱን የሚያሳይ አይደለም። የገሃነም ነው የሚል ቃል አለ ወይ አንቺ እንደተናገርሽው እያሉ ያሳያል። ምክንያቱም እዛው መሐመድ ያሳያል ብለሽ አንቺ ሳይሆን ልትነግሪ እሺ አውጣውና በቃ እናየዋለን። አንቺ አውጪና አሳየን። ትልቁ ላይ ላድርግ። እኔ መክፈት አልችልም። ባይዘው የራስህ ክፈት። ሀዲስ አለህና አሁን አይቻለሁ። ይዘህ ቁጥሩን ሰጠ 2662 ላይ አለ ለሳሂህ ሙስሊም ላይ ማለት ነው። ክፈት። እሺ አዳምጪ። በቃሽ አንድ ትልቁ ላይ አድርገሽ እንትን በል። ልጁ የገሃነም ነው ብለሽ ተናግረሻል። እንደሱ የሚል ቃሉ ላይ አለ የለም የሚለውን ታስረዳለህ። ከፍትላታለሁ። እሷ መክፈት ስንት ላይ ላውጣልሽ? አንዴ እንትን በሉት። ትልቁ ላይ አድርጉ ልጆች። ሙስሊም 26
ሰሒሁ ሙስሊም ትልቁ ላይ አድርጉኝ። ትልቁ ላይ ነህራ ለእኔ ትንሽ ላይ ነው እንትን በሉት አይታይኝም ለእኔ ትልቁ ላይ አርጉት። ሞዴሬተሮች መልሱት። ቁጥር ስንት ነው? 26 ቁጥር ስንት? 2662 ሲ ላይ ማለት ነው። ሲ ላይ ይቅርታ 2662 ሲ ላይ 2662 በኮሜንት አትሳደቡ ሙስሊሞች። ስርዓት አድርግ። ከዚህ በኋላ እንትን ሜት ላደርግሽ ነው። ሽከ ይቅርታ። አሁን እዚህ ጋር 2662 ያ ነው አንብቢልና አስረጅና ራስ አንብብና አስረዳ። ታሪስ ምን ስትይ ነበር ቅድም? ክፈትልን ስትይ ነበር። አሳይና አሁን እዚህ ጋር ማስረጃ እኮ ራስ አንብብ። እንዴኔማ ይኸው እዚህ ጋር አንብቤ እኮ ነገርኩህ። አንተ አይ እንደዛ አይልም የሚለውን ራስ አንብበህ ታሳያለህ ለህዝቦች ማለት ነው፣ ለተከታዮች። ማስረጃ ትከፍችልናለሽ። አንቺ ጋር የተጻፈውን ያነበብሽውን ታሳይናለሽ። አረ ወገናችን ምን እያልክ ነው? እኔ እኮ ነገርኩህ። ሀዲሱን ሰጠሁ ቁጥሩን፣ ከዛ ደግሞ ሀሳቡን ስነግርህ አይ አይልም ካልከኝ አንተ ነህ እንትን የምትለው። ይህ ተረስተሽ ነው ታዲያ። እንደዛ ህፃኑ ልጅ የእሳት ነው የሚለው የለም እዚህ ጋር። ህፃኑ ልጅ የእሳት ነው የሚል ሲጀመር ሀዲሱ ትራንስሌት አድርገው 2662 ይሄ ነው አይደለ? ሰሒህ ሙስሊም ሲ ላይ ብያለሁ። 2662 ሲ 2662 ያው እዚህ ጋር ይሄ ነው። ወደ አማርኛ ተርጉምልሽ፣ ትራንስሌት አስደርግልሽ። ትራንስሌት አድርግና ራስ አንብብ። አንቺ ልጅ በስነ ስርዓት አውሪ። ያውና 2662 2662 ሲ። እሺ እዚህ ቦታ ላይ ይሄንን እሺ ወደ አማርኛ ልቀይርልሽ ወስጂ። እሺ ያው እና እዚህ ጋር ይሄን ወደ አማርኛ ልቀይርልሽ። አሁን ህፃን ልጁ የእሳት ነው ያሉበትን አሳየኝ። ከዛ ያ ወደ አማርኛ ሆኖልሻል። እሺ ከአንሷሮች መካከል አንድ ትንሽ ልጅ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡና ጸለዩለት። አይሻም እንዲህ አለች፣ ይህች ወፍ ከገነት ወፎች መካከል የተባረከች ናት፣ ምንም ክፋት ነገር አላደረሰባትም አለች። ከሌላ ነገር ነውን? አይሻ ወይ አላህ ጀነትን ፈጠረ፣ ነዋሪዎቿንም ፈጠረ፣ በአባቶቻቸው ወገብ ውስጥ ፈጠረ፣ ገሃነምን ፈጠረ፣ ነዋሪዎቿንም ፈጠረ፣ በአባቶቻቸው ወገብ ውስጥ ፈጠረ ይላል። ህፃኑ ልጅ የእሳት ነው ገሃነም ላይ ያሉት የቱ ጋር ነው ልጄ? ቆይ ገና በአባታቸው ወገብ ሳሉ የጀሃነም አድርጎ ፈጥሯቸዋል የሚል አለ። አንተ በትክክል አተረጎምከው። ያው እንግዲህ ከዚህ በላይ እንዴት አድርጌ እዛው ላይ ያየንህሽ ለምን ሸፈንከው? ስተረጉም ለምን ሸፈንከው? እዛው ላይ ተርጉም። እሺ ያው በቃ እንደገና እያየሽ ተርጉም። ያው አሁን እያየሽ ነው አይደለ? ቅድም አይታየኝም ስላልሽ ታይሻለህ። አሁን አረጋግጥ። ቅድም አይታየኝም ብለሽ ነበር። ያው አሁን እያየሽ ተረጎምኩት። ያው እስኪ ታች ከታች
በአባታቸው ወገብ ውስጥ ፈጠረ የሚለው ምንድን ነው የሚለው እዚህ ጋር? አሁን ለህፃኑ ልጅ ገሃነም ነው ብለዋታል። ያልሽ የቱ ጋር ነው ያለው? ፈልጌ ነው። እሺ ገሃነምን ፈጠረ፣ ነዋሪዎቹንም በእርግጥ ፈጠረ፣ በአባታቸው ወገብ ውስጥ ፈጠረ የሚለው በነገራችን ላይ እዚህ ጋር በትክክል አልተረጎመውም ማለት ነው። ሀዲሱ ቀጥታ የሚለው ምንድን ነው? ገና በአባታቸው ወገብ ሳሉ ለጀሃነም ፈጠረ ነው የሚለው ሱራ 779ን ኮታ አድርጎ ማለት ነው። እንደውም እዛ ላይ ብዙዎች ከሰዎችና ከጋኔኖች ብዙዎች እዚህ ጋር ህፃኑ ልጅ ቆይ አንዴ ስማ። እሺ በመጀመሪያ ደረጃ እዚህ ጋር ሙሐመድን ይህ ከጀነት ወፎች አንዱ ነው ስትለው አሁን ነው ሳይሆን ያላት ሙሐመድ ሌላ አለ አላት። ሌላ ያለው ምንድን ነው? እሺ ይሄ መልስ። ለመጨረሻ ጊዜ ለ50ኛ ጊዜ ልጠይቅሽ፣ ህፃኑ ልጅ የገሃነም ነው ብለዋታል ወይ ነው? ሌላ አለ ማለት ምን ማለት ነው? የገነት ወፍ ነው ስትለው ሌላ አለ ማለት ጠይቅኝ፣ መልስልሻለሁ እኮ። እሺ ምን ማለት ነው? ግን ከዛ በፊት አንቺ የዋሸሽው አዳምጪ፣ ረጋ በይ። ከዛ በፊት አንቺ የዋሸሽው ምንድን ነው? እሺ በህፃኑ ልጅ ገሃነም ነው ያሉትን ከየት ነው ያመጣሽው? ገና በአባታቸው ወገብ ሳሉ የጀሃነም ተደርገው ተፈጥሮ ሊሆን ይችላል ስላለ ከዛው ከሙሐመድ ታሪክ ነው የማያገኙት። እሳቸው ታሪክ አህሜት አድርግና ላትበላሽ ሀዲሱ ምን ለማለት ምን ለማፈልገ ነው? እስካሁን ትላልኳት የሚጭኗቸው ነገር ውሸት ነው የምላቸው ለዚህ ነው። ኧረ እባክህ ምንም የሚጭናቸው አትበል። እኔ አንድ አምጪ ሲያላለህ እንዲ አንተየ የሚዩት አታርሽ። አሁን የምትናገሪው ውሸት እንደሆነ ያው አሳየንሽ። ተርጉምልኝ ስላላየህ ነው አልሽ፣ አሳየንሽ የሚነግሩሽ። ስለዚህ ውሸት ነው ማለት ነው፣ ሌላ ነገር አይደለም። ለዚህ ነው ሀዲስ ከሆነ ውሸታም ነው። ሀዲስን ውሸታም ማለት ትችላለህ። ያነበብኩት ሀዲስ ነው። መጨረሻ ላይ ተሳሮ ይሄዳል። አሁን ያስረዳቸው ሀዲሱን ለእናንተ ምን እንደነበረ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ህፃን ልጅ ይሞታል። ሀዲሱ እንዳያቸው ያ ህፃን ልጅ ሲሞት አይሻ አብራ እዚያው ነበረች። ልጁ የገነት እንደሆነ ተናገረች። እናታችን አይሻ ገብቷቸዋል። ይሄ ልጅ የገነት ከገነት ወፎች መካከል ነው፣ ምንኛ የታደለ ልጅ ነው አለች። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ተሳስተሻል፣ ልጁ የገሃነም እሳት ነው ብለዋታል ወይ? ላ በፍጹም አላሉ። ነገር ግን አረሟት። ምንድን ነው ያረሟት ከተባለ ማንኛውም ሰው ከአላህ ስብሓነሁ ወተዓላ ዘንድ ነው ገነት መሆኑ ገሃነም መሆኑ የሚታወቀው። አይሻ አንቺ ይህን ነገር ቀድመሽ አትናገሪ የሚል እርማት ነው እየሰጧት ያሉት። እንደኛ እንደ እስልምና አስተምህሮ ምን አለ መሰለች፣ የአይሻ ስህተት እዚህ ጋር ምኑ ነው የሚለውን እናያለን። አሁን ነቢያችን ሰለላሁ ዐለይሂ ወሰለም በእርግጥ አርመዋታል። እንደ እስልምና ሃይማኖት አይሻም ከምን ተነስታ ነው ይሄን ቃል ልትል የቻለችውን እናያለን ማለት ነው። ገብታችኋል አይደለ? እናያለን እርሱ ነው። እዚህ ቦታ ላይ ማንኛውም ህፃን ልጅ የገነት ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። አጥፋሉ ሙስሊሚን ፊል ጀነህ፣ ህፃናት ልጆች የገነት ናቸው ብለዋል። ነገር ግን ይሄ ጥቅላዊ ንግግር ነው ወይንስ የነጠላ ንግግር ነው? ልጆች ህፃን ልጆች የገነት ናቸው የሚለው ንግግር ጥቅላዊ ንግግር ነው ወይንስ ነጠላ ነው? ጥቅላዊ ንግግር ነው። ልክ ለምሳሌ ሙስሊሞች የገነት ናቸው፣ ይሄ ጥቅላዊ ንግግር ነው። ጥቅላዊ ንግግር ነው። እሺ ልክ እንዲህ ጥቅላዊ ፍርድ አለ። ጥቅላዊ ፍርድ ምንድን ነው? ህፃናት ልጆች የገነት ናቸው፣ ሙስሊሞች የገነት ናቸው የሚል ፍርድ ነው። ልክ እንዲሁ እኛ የምናምነው ሌላኛው ነገር ምንድን ነው? በነጠላ ስማቸው ተነግሮ አከሌ አከሌ ተብሎ በአላህ አንደበትና በነቢ ስ ላ ስለም አንደበት ወይም በቁርአንና ሐዲስ ላይ ስማቸው ተጠቅሶ አከሌ የገነት ነው አከሌ የገሃነም ነው ተብሎ የተነገረውን ልክ እንዲሁ አከሌ የገነት ነው ብለን የምንናገረው አላህና መልእክተኛው የነገሩን። ካልነገሩን ውጭ ደግሞ በተናጠል አንድን ሰው በሰፈሬ ውስጥ በሞተ ቁጥር አከሌ የገነት ነው ብዬ ብናገር ስህተት ነው አይደለም? ስህተት ነው። ገብቶች አለ አይደለ? ስህተት ነው። ስለዚህ አይሻ ምንድን ነው ያደረገችው? ሰፈር ላይ አንድ ልጅ ሞተና ይሄ ልጅ የገነት ነው አለች። ይሄ ስህተት ነው አይደለም? ልጆች አላህ በቁርአን ላይ አከሌ አከሌ የገነት ነው ያለንን የገነት ነው ብለን በስም ደረጃ በነጠላ እንናገራለን። ሐዲስ ላይ ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም አከሌ የገነት ነው ያሉንን በስም ደረጃ በተናጠል እነዚያ እንናገራለን። በጥቅል የተነገረውን ደግሞ በጥቅል ነው መናገር ያለብን። ገብታችኋል አይደለ? አይሻ ይሄንን ህፃን ልጅ አስመልክታ በተናጠል እርሱን ይሄ የገነት ነው ብላ ስትናገር
ይሄን አምላክ ነው የሚያውቀው ተይው ለእርሱ እያሉ እየተናገሯት። ነገር ግን ያ ልጅ የእሳት ነው ማለት ነው? ላ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም የእሳት ነው አላሉ። ቶቻላረ ያ ነው። ስለዚህ በተናጠል የተነገር ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አቡበክር የገነት ነው፣ ዑመር የገነት ነው፣ ዑስማን የገነት ነው፣ አሊ የገነት ነው ብለውናል። ያንን አንስታ ብትናገር እናታችን አይሻ አቡበክር በሞተ ጊዜ የገነት ነው ብትል ችግር የለው ነበር። ምክንያቱም በተናጠል ስሙ ተጠቅሶ የገነት ነው ስለተባለ። ያልተነገረውንስ ዝም ነው የምንለው። ያቸው አይደለ? አሁን ለምሳሌ በዚሁ አንጻር ሙስሊሞች የገነት ናቸው ተብሏል በቁርአን በሐዲስም ላይ። ግን ሰፈሬ ሰይድ የሚባል ሰው ሞተና ሂጅ ለቤተሰቡ አብሽሩ ልጃቸው የገነት ነው። ከዛም ሄድኩኝና በጎን ሌላ ሙስሊም አብደላህ የሚባል ሰው ሞተ። ሂጅ ለሱን አታስቡ ልጃቸው አብደላህ የገነት ነው እኮ ብዬ ይህርኩ በየሰፈሩ አበስራለሁ። ነገር ግን ያንን ሰውየው መጣና ተው ይህን ነገር አላህ ነው የሚያውቀው የገነት የሆነ የገሃነም የሚለውን ቢናገር ያ ነገር ይሄ ሰውዬ የገሃነም ነው ማለት ነው። ስለዚህ عدم التسابق مع الله عز وجل ይሄ ትልቁ ርማት እዚህ ቦታ ላይ አላህን አትሽከዳደም። በተናጠል የተናገረውን በተናጠል ተናገሪ፣ በጥቅል የተናገረውን ደግሞ በጥቅል እንደተናገረ ተናገሪ ያለው ተጨመረላ። በጥቅል ህፃናት ልጆች የገነት ናቸው የሚል ስለሰማች ነው ያንን ይዛ በተናጠል የሞተውን ነዘለት ወዐለ الأفراد ተጨመረ በተናጠል ላይ ወረደች ያንን ነገር አንገብታችኋል። ሐዲሱ ያለ ማለት የህፃን ልጅ የገሃነም ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም አልተናገሩም። የራሳቸውን ግንዛቤ እያወጡ እየዋሹ እንደሚያስተምሯቸው ስላቸው የነበረው ለዚህ ነው። ጥያቄ ያላለ ጌዲዮን እውነት ለመናገር አንተን ስላገኘው በጣም ደስ ብሎኛል። ባለፈው ክርክሮችን ስታደርጉ ከፎይ ጋር ስከታተል ነበረ። ሙሉ ባልከታተልም ፐርሰናሊ እውነት ለመናገር በቃ ካሉ ሙስሊሞች በዚህ እድሜ የተረጋጋ ነገሮችን ለማስረዳት የምታደርጋቸው ነገሮችን የምሬን ነው የምልህ፣ ከልብ ነው ማደንቅ። በቃ አድናቂ ነኝ እውነት ሳስበው በቃ ነገሮችን ለማስረዳት ሰከን ብለህ እውነትን ለማውጣት እውነቶችን ለማድረግ የምታደርጋቸው ነገሮች የሚደነቁ ናቸው። እሱን ሳላደንቅ አላልፍም ለማለት ነው። ቀጥልበት ነው። ይህንን እንትንን አትልቀቅ፣ ደስ ይላል። አንደኛ በዚህ ሚዲያ ብዙ ሰዎች ያዩሃል፣ ሌሎችንም ብዙ ሰዎች ስለሚያዩ እንደው ለእስልምና እምነት ተከታዮች ራሱ ሞዴል ትሆናለህ ብዬ አስባለሁ። ምክንያቱም ነገሮችን በግልፍተኝነት ሳይሆን በንዴት ሳይሆን በቃ በእውቀት ላይ የተመሰረተ እውነትን ፍለጋ ነገሮችን ማድረግ በጣም ደስ ይላል የሚለውን ነገር ለማስቀመጥ ነው። ከዚህ ስቀጥል ጥያቄ አለኝ። ይሰማል ድምጼ? እና የመጀመሪያው ማለት የምፈልገው ነገር ምንድን ነው? እንትን ለምሳሌ አሁን ስለ መጽሐፍ ቅዱስ እኔ ማውራት ብፈልግ፣ እኔ ክርስቲያን ነኝ። ስለ መጽሐፍ ቅዱስ እኔ ማውራት ብፈልግ ስለ መጽሐፉ የሚያወራውን የቤቴን እኔ ነኝ ማውቀው። ማለት አሁን ማለት የሚፈልገውን ነገር እኔ ጋር እንግድነት ብትመጣ በሩን ማሳዬ እኔ ነኝ። አይ ይህ አንተ ለበር ብላ አልሰራህም አትለኝም። እስልምና እምነት ተከታዮች ጋር ቢሄድ መጽሐፉ የሚለውን ዘርዝሮ ማስረዳት ያለባቸው ሙስሊሞች ናቸው እንጂ እኔ መዘርዘር አልችልም። ምክንያቱም ባለቤቱ አለዋ። ዚሴም ቱዛት አሁን እንደዛ ያልኩት ለምጠይቃቸው ጥያቄዎች ስለ መጽሐፍ ቅዱስ ሲሆን እኔ ማብራሪያ እሰጣለሁ። ስለ ቅዱስ ቁርአን ሲሆን ደግሞ የእስልምና እምነት ተከታዮች ወይም ኡስታዝ አንተ መልሱን ትሰጠኛለህ ማለት ነው። እና ስለ እስልምና ነው እኔ አሁን ጥቅሉን ነው አሁን ማወቅ የፈለግኩ። እስልምና ምንድን ነው? እውነትም ነቢያት የሰበኩት ሃይማኖት ነው ወይ? የመዳን መንገድ ነው ወይ? እውነተኛ ፈጣሪ ይህ ትክክለኛ መንገድ ነው ብሎ ያስቀመጠ ነው ወይ የሚለውን ነው። እኔ አሁን ጥቅስ እሰጥሃለሁ። ጥቅስ ስሰጥ ያንን ጥቅስ አሁን ላይኖር ይችላል። ሌላ ጊዜም ፈልገህ መመልስ እንድትሰጠኝ ነው። ከቅን ልቦና እንድታይ ነው የምፈልገው፣ ለሚሰሙትም ለእኔም ማለት ነው። እኔ ከቅን ልቦና ነው እየጠየቁ ያለው። ትክክለኛ የፈጣሪ መንገድ ስለሆነ እስከሆነ ድረስ ትክክለኛ የፈጣሪ መንገድ ከሆነ እውነትም ነቢያት በዘመናት መካከል የነበሩ የሰበኩት ይህ አላህ አንተ የምትለው አላህ ማለት ነው። እኔ አሁን አላህ ምንድን ነው ካልገኝ እግዚአብሔር ወይም ፈጣሪ ነው ምለው እኔ ስትረጉመው። ምን ግን እናንተ የምትሉት አላህ እውነት የትክክለኛ
መንገድ ከሆነ ለምሳሌ እንደዚህ ይላል ከተለያዩ የተጻፉ ከቅዱስ ቁርአን ላይ የተጻፉ እስልምና ታሪኮች ላይ የተጻፉ ስለ ነቢዩ ሙሐመድ ታሪክ የተጻፉ መጽሐፎች ላይ ያገኘሁትን ነገር ልንገር። ጥቅሱን ያዝና ማብራሪያ ትሰጥልኛለህ። እኔ ላላነባቸው ስለሚችል በአረበኛ ስለሆኑ የአረበኛ እውቀቱም ስለሌለኝ ማለት ነው። ምን ይላል? ለምሳሌ እስልምናን ሲናገር ምንድን ነው? ከፍጥረት ጀምሮ ሁሉ ፍጥረት ከሰው ውጭ ያሉ በሙሉ ሙስሊም እንደሆኑ ያስቀምጣል ቅዱስ ቁርአን ማለት ነው። ሙስሊም እንደሆኑ ጨረቃ ከዋክብት ሳይቀሩ ማለት ነው። እነዚህ በሙሉ ሙስሊም እንደሆኑ ነቢያት እነ አብርሃም ያሉ እነ ዳዊት ወይም ዳውድ የምንለው እነዚህ በሙሉ ሙስሊም እንደነበሩ ነው ቁርአን የሚያስቀምጠው። እኔ ግን ግራ የገባኝ እዚህ ላይ ምንድን ነው እስልምና በ610 ነው ለነቢዩ ሙሐመድ የወረደው በሂራ ዋሻ ውስጥ። እነዚህ ሰዎች ደግሞ የነበሩበት ዘመን በብዙ 100 ዓመታት ልዩነት ውስጥ ነው ያሉት። ስለዚህ እንዴት ሆኖ ነው ለነቢዩ ሙሐመድ ምንድን ነው የሚለው? እኔ የሙስሊሞች መጀመሪያ ነኝ በል ብሎ ነው ቁርአን የተናገረው። የእስልምና ማለት የእስላሞች መጀመሪያ በሱረቱ አልአንዓም 6:162 እስከ 163 ላይ ይናገራል። ስለዚህ ራሱ መጀመሪያ ነኝ ብሎ እየተናገረ ያለ ከሱ በፊት የነበሩትን በሙሉ እስልምና ማድረግ እንደው ጥንታዊነትን ከመፈለግ መጀመሪያ ነን ትክክለኛ ከእግዚአብሔር ጋር ማለት የፈጣሪ የሰበከው ወይም የተናገረው መንገድ ነው ብሎ እንደው ከማደናገር የዘለለ ምን ማስረጃ አለ? ራሱ የተናገረው እያለ ራሱ በአንደበቱ ነቢዩ ሙሐመድ እኔ የሙስሊሞች መጀመሪያ ነኝ ብሎ አላህ ለሱ መልእክቱን ሲያወርድ እንዲህ በል ብሎ አሁን በሰጠው ጥቅስ ላይ ተናግሯል። እና ከምን አንጻር ነው እስልምና ነቢያት የሰበኩት የሚሆነው? ሁለተኛ ጥያቄ አጭር ናት፣ የአሁኗ አጭር ናት። ሁለተኛ ጥያቄ ደግሞ ፍጥረታትን በሙሉ እስልምና ማድረጉ አልኢምራን 3:52 ላይ በሱረቱ አልበቅራ 236 ላይ እነ አብርሃም እነ ሐዋርያት በሙሉ እስላሞች እንደነበሩ እስልምናን መገንዘብ በሚለው በመሐመድ ጀሚልም የተጻፈ ወደ እና እየተተረጎመ አለ 7-11 ላይ ማለት አሁን እነዛን እናንተ ፈልጋችሁ እንድትሰጡኝ ነው ፈልገው እና ግን እኔ ጥቅሱን እሰጥሃለሁ ደግሜም ስለማወራ እነዚህ ላይ የተጻፈው ፍጥረትስ ሙስሊም የሚሆነው እኔ እኮ ክርስቲያን የሆንኩት እውነት ለመናገር የዘላለም ሕይወትን ለማግኘት ነው። እስልምናንም የተከተልከው አንተ የዘላለምን ሕይወት ለማግኘት ነው። ጨረቃ ሰላም የምትሆነው ዛፍ ሰላም የሚሆነው ፀሐይ ሰላም የሚሆነው ምን ለመሆን ነው? ምንድን ነው ፋይዳው? ክርስትና ወይም እስልምና እኮ ሃይማኖት የተሰጠው ለሰው ልጆች ነው። ምክንያቱም የዘላለምን ሕይወት ወደ ገነት እንድንገባ። ጨረቃ ታዲያ ገነት እንድትገባ ነው? ፀሐይ ገነት እንድትገባ ነው? ይህ ማለት እስልምና የምትሆነው። ስለዚህ አሁን እስልምናን መገንዘብ በሚለው ላይ በመሐመድ ጀሚል ሙክታር የተተረጎመው መጽሐፍ ፍጥረታት ባለ ነገር ሁሉ ጨረቃና ፀሐይ ውዝም ተንቀሳቃሽም ሳይቀር እስላም እንደሆነ ገጽ 7-11 ላይ ያስቀምጣል። እስልምናን መገንዘብ የሚለው መጽሐፍ ላይ ማለት ነው የጻፈው። ስለዚህ ብዙ ነገሮች መጽሐፍ ቅዱስ ውስጥ አሁን ብዙ መመሪያ የሚባሉ ነገሮች አሉ። ምንድናቸው ሳይሆን ምን ይባላል? ያ መመሪያው ህጉ፣ የህጉ መመሪያ ስሙ ምን ይባላል? ያወረደው እግዚአብሔር ዶግማ። ለሙሴ የተሰጠው መመሪያ ምን ይባላል? እሱን አላውቅም። ኦሪት ምንድን ነው? ለማን ነው የተሰጠው? አይዶን ነው፣ እሱንም አላውቅም። ኦሪት ለማን እንደተሰጠ አታውቂም? አላውቅም። ሙሴ የተሰጠው መጽሐፍ ነገርኩህ እኮ እኔ ስለዚህ የማውቀው ታሪክ የለም። ገና ከእስልምና ወደ ክርስትና ከገባሁ ገና ሳምንቴ ነው። እሱን አላውቅም። እሺ፣ ክርስትና እንድትቀበል ያደረገች ነገር ምንድን ነው? አንደኛው ባወራው ዙሪያ
በአራት ሚስቶች እነሱ ካየሁት አንጻር አንድ ወንድ አንድ ሚስት አግብቶ ካልሞተችበት አንድ ከእስልምና ለምን የወጣሽበት ምክንያት ሳይሆን ክርስትና ላይ እንድትገቢ ያደረገች ምክንያት ምንድን ነው ያልኩት። ክርስትና ሃይማኖት እውነተኛ ሃይማኖት ነው እንድናል ምንም አይነት እንትን የሆነ ነገር ስላላየሁበት ነው ማለት ትክክል አይደለም ምለው ነገር ስለሌለ ክርስትና እምነት ላይ ማለት ነው። በክርስትና ላይ እሺ፣ በጣም ክርስትና ሃይማኖት ትክክለኛ ሃይማኖት ነው የሚል ማስረጃ ይተሻል። ትክክለኛ ሃይማኖት እንደሆነ እኮ ማመን ነው የሚጠበቅበት። ታሪኩን ታውቃለህ፣ መጽሐፍ ቅዱስን ታውቃለህ። ማስረጃ ካልክማ አንተ አሁን መጽሐፍ ቅዱስ እያነበብክ ነው። መጽሐፍ ቅዱስ ታውቃለህ፣ እሱን አይተህ ትክክል ነው ብለህ ካመንክ ታምናለህ። እኔ ደግሞ አይተው ትክክል ነው ብለሽ እንድታምኝ የሚያደርግሽ የእግዚአብሔር ቃልና በውስጡ ያለ የነቢያቶች ቃል ነው አይደለ? ደስ ከሆነ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ጥቅስ አንድ ጥቅስ አለ መጽሐፍ ቅዱስ ላይ አግኝተሽ ነው እሱ? እንደሱ የሚል ጥቅስ አላየሁም፣ ግን እሱን የሚተካ ብዙ አይነት ጥቅሶችን አይቻለሁ። አሁን ምዕራፍና ቁጥር መናገር ባልችልም ማለት ነው። ነቢያቶች ክርስትና ሃይማኖትን ተከተሉ የሚል ቃል አግኝተሻል እዚያ ላይ? አይቻለሁን፣ እርግጠኛ አይደለሁም ማለት አሁን ማውጣት አልችልም። እሺ ኢየሱስ ክርስቶስ አምላክ ነው ተብሎ ይታመናል አይደል? መጽሐፍ ቅዱስ ላይ ማን ነው የክርስትና አስተምህሮ ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል። እሱን ቅድም ያሳየው ላይ ያው እኔ አምላክ ያመነ የተጠመቀ ይድናል፣ ስጋዬን የበላ ደሜን የጠጣ ይላል። እሱ ደግሞ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኢየሱስ እኔ አምላክ ነኝ ብሎ አስተምሯል። በምድር ላይ ሲያስተምር ጊዜ ያመነ የተጠመቀ ይድናል፣ በእኔ ያመነ የተጠመቀ ይድናል ብሎ አስተምሯል። እኔ አምላክ ነኝ ብሎ በግልጽ ይናገራል። እኔ አምላክ ነኝ ብሎ አላስተማረም። ያመነ የተጠመቀ ይድናል ብሏል። ግን እሱን ወርሱ ይወጣል። እኔ አምላክ ነኝ ብሎ ግን አስተምሯል የሚል አስተምጭ መጽሐፍ ቅዱስ በእኔ ያመነ ካለ በእኔ ያመነ የተጠመቀ ይድናል ካለ እኔ አምላክ ነኝ ማለት አይደለም እንዴ? አይደለም። ያመነ ሲባል ጊዜ ምን ብሎ ያመነ ተብሎ ይጠየቃል። እዛው ኢየሱስ ክርስቶስ መልእክተኛ መሆኑን ያመነ ለማለት ነው። ኢየሱስ ክርስቶስ ከአንዱ አምላክ የተላኩኝ መልእክተኛ ነኝ ብሎ ተናግሯል። ምን ላይ ነው የተናገረው? መጽሐፍ ቅዱስ ላይ እንደዛ የሚል ቃል አለ? መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አንድና ብቸኛ እውነተኛው አምላክ አንተ ነህ ካለ በኋላ ወደ አምላኩ እኔ ደግሞ አንተ የላከኝ መልእክተኛ ኢየሱስ ክርስቶስ ነኝ ይላል። ኦኬ፣ እሺ እንደሱ የሚለውን ቦታ ላይ አሳየኝ። ሌላ ሰሽ ቁጥር 3 ላይ ምን ይላል? ያው እውነተኛ አምላክ ብቻ የሆንክ አንተን አለና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያው እውነተኛ አምላክ ብሎ አምላኩን ከገለጸ በኋላ የላከ አላህ አንድ ነው ብላችሁ ነው የምታምኑት? አዎ አላህ አንድ ነው ብለን ነው የምናምነው። ኦኬ፣ አላህ አንድ ነው ስትሉ ወንድ ነው እያላችሁ ነው? ምን አገናኝ? አላህ አንድ አይደለም። ያንቺ አምላክ ነው ወንድ ልጅ ለሳይሽ ማስረጃ። ኦኬ እኛ አላህ አንድ ናት ብለን መጥራት እንችላለን። እሺ አላህ አንድ ናት ብለን መጥራት እንችላለን። ወንድ ካልሆነ አንድ ናት ብለን መጥራት እንችላለን። አንድ ነው የሚለውን የወንድ አምሳያ ለምንድን ነው ሰጣችሁ አላህ አንድ ነው የምትሉት? ነው ስለተባለ ወንድ ነው ማለት ነው ብለሽ ነው የተረዳሽው እኮ። እንደዛ ከሆነ አላህ አንድ ናት ማለት እንችላለን ማለት ነው። እኔ እንደዛ ነው ማለት ወንድ ነው ማለት ነው ብለሽ ነው ወይ የተረዳሽው? አምሳያ የለውም ስላላችሁ ሴትም አላህ አንድ ናት ማለት እንችላለን። አላህ አንድም ነው ማለት እንችላለን። በፈለግነው መጥራት እንችላለን ማለት ነው። እንደሱ ከተረዳሽ አንቺ እግዚአብሔር ደህና ናት እንዴት ናት ብዬ መጥራት እችላለሁ? በስጋ ያልተገለጠው የእናንተ ነው ያልተገለጠውን ግልጽ አድርጋችሁ ነገር አብ እግዚአብሔር ነው አይደለም? እንዴት ናት እግዚአብሔር አብ ብዬ መጠየቅ እችላለሁ እርሷን?
የምታስቡት መልስ የላችሁ ማለት እኛ መልስ መልሰንልሽ። ስለዚህ አንቺ ምን አደረግሽ? የራስሽን ድምዳሜ ሰጠሽ። ለዚያ ነው የጠየቅሽ። አይ የኛ እኮ በስጋ በተገለጠው ራት እኮ ወንድ ነው የተገለጠው። የኛ ግልጽ ነው እኮ የናንተ ነው። በስጋ ያልተገለጡት በስጋ ያልተገለጠው እሺ፣ አንድ ናት ለምን ነው የማትሉት? ማስረጃ ስጠኝ። ለምንድን ነው አንድ ናት ብላችሁ የማትጠሩት? አላህ ሱብሓነሁ ወተዓላ እንደሱ ብሎ ስላልጠራ። ስለዚህ አሁን አንቺ ነው ከተባለ ነው ከተባለ ወንድ ነው የሚል ግንዛቤ ነው የመጣችው። ካልሆነ ናት ብለን መጥራት እንችላለን አልሽ። አይ እንደዚያ ማለት እንችላለን ወይ እግዚአብሔር ላይ ስልሽ፣ አይ እሱ በስጋ ስለተገለጠ ነው አልሽ። እሺ በስጋ ያልተገለጠውን እግዚአብሔር አብን ነው ተብሎ ነው የሚገለጸው አይደለም? እግዚአብሔር እንዲህ አለ ነው የሚለው መጽሐፉ። ስለዚህ ወንድ ልጅ ነው ማለት ነው። ካልሆነ እናት ብዬ መጥራት ትችላለህ ማለት ነው። አካሄድ ማን አካሄድ አሁን እንዴት እንደሆነ አላስረዳሽ። አንደኛ በመጀመሪያ ማለት አላህ አንድ ነው ስትሉ አላህ ወንድ ነው እያላችሁ ነው። ይሄንን ለህዝቡ ግልጽ አድርገን ንገራቸው። ምክንያቱም እንደዛ ካልሆነ አላህ አንድ ናት ብለን ከጠራን እንዳትቃወሙ ማለት ነው። ለህዝቡ ግልጽ አድርጌ ንገራቸው አላህ አንድ ነው ብዬ ይሄን ለህዝቡ ንገራቸው ግልጽ አድርገን። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ማለትበትን ምክንያት ንገረኝ ምክንያት ላስረዳሽ። የመጀመሪያ ጥያቄ አላህ ጾታ አለው ወይ ነው። ለአላህ ስብሐነ ወተዓላ ጾታ የለውም። እርሱ የጾታ ፈጣሪ ነው። ፍጥረታትን ጾታ አድርጎላቸዋል። ጾታም የሚገባቸው ማን ናቸው ከተባለ የመራባት ባህሪ ያላቸው ናቸው። እነሱ ጾታ ይገባቸዋል። ለምሳሌ ወንድ ልጅ፣ ለምሳሌ አንቺ አምላክ ከይቅርታ ጋር ለምንድን ነው ይቅርታ የምጠይቀው? መጽሐፉ ላይ የተጻፈ ነገር ነው። አምላክሽ ኢየሱስ ክርስቶስ አምላክ ነው ብለሽ የምታስቢው ጾታ አለው፣ ወንድ ልጅ ነው። የመራቢያም ክፍል ሁላ አለው። የማስረጃ የማቴዎስ ወንጌል ማነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። እዚያው ቀጣዩ አዳምጪ ሊጨርስልሽ እንጂ እዛው በቀጣዩ ምዕራፍ ላይ ማርቆስ ሉቃስ ወንጌል ምዕራፍ 2 ቁጥር 28 አካባቢ ላይ በሰባተኛው ቀን ስለናንተ ሞትሽ እንኳን ማውራት አትችሉም አወራ። ይኸውልሽ መጀመሪያ ስለ ራሴ አምላክ ነው ያወራሁት። ከዚያ በኋላ በአንጻሩ እያነሳዋለሽ ነው የንጽጽር ቤት ስለሆነ ማለት ነው። መጀመሪያ ሲጀምር ስለ አላህ ነው ያወራሁት። አላህ የጾታ ባለቤት ወይ አርሽ ቤት አታድርጉ አትሽታላት። ደግሜ ልንገርሽ ካልሰማሽ እሺ። መጀመሪያ ስለ አላህ ነው ያወራሁት። አላህ ጾታ አለው ወይ ብላ ጠየቀች እቺ ልጅ አልኩኝ። አይ ጾታ የለውም፣ ነገር ግን እርሱ የጾታ ፈጣሪና የጾታ ባለቤት አድርጎ ፍጥረታቶችን ያስገኘ ነው አልኩኝ። ከዚያ ምን አልኩኝ? የመራባት ባህሪ ያላቸው አካሎች ናቸው ጾታ የሚያስፈልጋቸው። የመራባት ባህሪ የሌላቸው ደግሞ ጾታ የሚያስፈልጋቸው አይደሉም። አምላክ ታዲያ ከየትኛው ነው ከተባለ የመራባት ባህሪ የለውም። እርሱ ያለ የነበረ ለዘላለም የሚኖር ነው። አላህ ማስረጃ ወልአወሉ ወልአኺር እኔ የመጀመሪያውም የመጨረሻውም ነኝ አለ። ሀታ መላእክቶች ራሱ ምንድናቸው? የመራባት ባህሪ ስለሌላቸው ጾታ ያስፈልጋቸውም። መልአክ ወንድ ናቸው ሴት ናቸው ተብሎ የሚገለጹ አይደለም። ግን አምላክ በመጽሐፍ ላይ ሲያነሳቸው በቁርአንም ሆነ በመጽሐፍ ቅዱስ ላይ ልክ እንደ ወንድ ልጅ መጠሪያ አድርጎ ነው የሚያነሳቸው። መልአኩ ገብርኤልም መጣ ይላል። ስለዚህ ወንድ ልጅ ነው ማለት ነው ገብርኤል። ይሄ ስህተት የሆነ አካሄድ ነው አንቺ የሄድሽበት መንገድ። ስለ አምላክም ሲነገር ጊዜ እግዚአብሔር እንዲህ አለ ይላል፣ ወይንም አላህ እንዲህ አለ ይላል። ወንድ ልጅ ስለሆነ ነው ማለት ነው ብልሽ የሄድሽበት ስህተት ነው። እርሱ ለምንድን ነው እንደዚያ ብለን የምንጠራቸው ከተባለ ለምሳሌ በእኛ በተለምዶ ራሱ ማንነቱን ወይም ጾታውን ላላወቅነው አካል በወንድ ልጅ ነው የምንጠራው። ያ ማለት ግን ወንድ ልጅ ነው ማለት ነው አይደለም። ምሳሌ ልስጥሽ። ቤታቸው ውስጥ ተቀምጣችኋል። የሆነ ሰው ከውጭ ቆረቆረ። በሴት ነው የምትጠሩት? በወንድ ነው የምትጠሩት? ማነህ ነው የምትሉት አይደለ? ወይንስ ማነሽ ነው የምትሉት? የሰው አምሳያ አትስጠው። እዚህ ጋር የሰው አምሳያ አትስጠው። እሺ ለአምላክ አሁን ብዙ ነገር ማለት በወንድ አምሳያ እንጠራለን። እዚህ ምድር ላይ ፍጡር የሆኑትን ነገር በወንድ አምሳያ የምንጠራው ነገር ብዙ አለ። ለምሳሌ ዝናብ መጣ፣ ዝናብ ዘነበ እያለን ይሄ በሴት አይጠራም እና አምላክን ደግሞ ከሴት ልጅ አታገናኝ። አንስት በቃ ችግር የለውም ተስማማች። በሰው ምሳሌ አንሰጥም በመጽሐፍ ላይ። ስለዚህ አላህ አንድ ናት ደግሞ ተቃውሞ የለውም ማለት ነው። በስምና አላህ አንድ ናት ማለት ይችላል፣ አንድ ነው ማለት ይችላል። አለቀ። መላእክ ወንድ ናቸው ሴት? መላእክ ወንድ ናቸው ሴት? ይሰማሻል?
ቤትሽናሽ በጣልቃ የምትገቢ ከሆነ በጥያቄና መልስ ሜት አታድርጓት። እሺ ሜት አታድርጓት። ሜትሽናሽ መልአክ ወንድ ናቸው ሴት? መልአክ ጾታ የላችሁም። ይሄ መልአክ ወንድ ነው፣ ይሄ መልአክ ደግሞ ሴት ነው ብለን በጣም ጥሩ። እነሱ ከሆነ ሉቃስ ወንጌል ምዕራፍ 2 ቁጥር 3 ላይ ምን ይላል? መልአኩ ገብርኤልን ከዘካርያስ ፊት መጣና እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ያለው ይላል። ወንድ ነው ሴት? ገብርኤል ገብርኤልም አለ ይላል። አለች ለምን እዚህ ጋር ምን አመጣው ታዲያ? ይሄ ወንድ ነው ሴት ነው የሚለው ምን አመጣው ታዲያ? ገብርኤልም አለ ለወንድ አድርጎ አወራው። ለምን ገብርኤልም አለች አልተባለ? በይ እዛ ይባላል ማለት አሁን ነው እሱ እኔ የጠየኩ እናንተ ላይ የኛ መጽሐፍ አታዳምጭም እንደ በፈጣሪ ስም አሁን ልትወያይ ጀመረችና ስለ ገብርኤል መልስ ስታጣ